ጤና ይስጥልን ሰላም በኢትዮጵያና በመላው ዓለም ያላችሁ ተከታታዮች እንደምን ቆያችሁ? አንድ ሰዓቱ ነው። እዚህ አዲስ አበባ ከሚገኘው ዋናው ስቱዲዮአችን በቀጥታ ስርጭት የምትከታተሉት የዛሬ ሐሙስ ኢቲቪ 57 አሁን ይጀምራል። አበይት ነጥቦቹን እነሆ። ባለፉት ዓመታት በጠንካራ አመራርና ፖሊሲ የታገዘው ኢንዱስትሪው ዘርፍ በኢኮኖሚው ላይ መዋቅራዊ ለውጥ እያመጣ ነው። በኢትዮጵያ ልዩ የኢኮኖሚ ንግድ ቀጠና መገንባት ሀገርን ከአምራችነት ወደ ንግድ ማዕከልነት የሚያሸጋግር ነው። የኦሮሚያ ክልል የከተሞች ስትራቴጂ በዜጎች ኑሮ ላይ ተጨባጭ ለውጥ እያመጣ ነው። ሰለሞን ኃይለ ኢየሱስ ነኝ። አብራችሁን ዝለቁ። የራሱን ምግብ በበቂ የማያመርት ሀገር፣ የራሱን ልብስ በበቂ የማያመርት ሀገር፣ የራሱን መድኃኒት በበቂ የማያመርት ሀገር እንደ ሰው ጠዋት ተነስቶ ውሎ ለማደር ይቸገራል። ካለ ልብስ ያስቸግራል፣ ካለ ምግብ ያስቸግራል፣ በሽታ ሲመጣም ካለ መድኃኒት ያስቸግራል። ይህ ጉዳይ ሊሳካ የሚችለው ማኑፋክቸሪንግ ኢንዱስትሪ በበቂ ደረጃ ሲሰራ ነው እና ሉዓላዊ ለመሆን የተሻገረ ኢኮኖሚ ለመፍጠር በበቂ ሰዎቻችንን ሥራ ለማስያዝ ምርታማ ለመሆን የኛን ፍላጎት ሸፍነን ለውጭ ገበያ በቂ የውጭ ምንዛሪ ለማግኘት በእነዚህ ምክንያቶች ሁሉ ማኑፋክቸሪንግ ኢንዱስትሪ አይተኬ ሚና አለው። በቅድሚያም ባለፉት ዓመታት በጠንካራ አመራርና ፖሊሲ የታገዘው የኢንዱስትሪው ዘርፍ በኢኮኖሚ ላይ መዋቅራዊ ለውጥ እያመጣ ነው። ባለፉት ዓመታት የመካከለኛና ከፍተኛ የኢንዱስትሪዎች ቁጥርም ከዚህ አንጻር ስለመጨመሩና ተኪ ምርቶችን በብዛት በማምረት ኢኮኖሚውን ከውጭ ምንዛሬ ጫና እያላቀቀውም ይገኛል። ባየ ሙላት በጉዳዩ ዙሪያ ተከታዩን ይዘዋል። የኢትዮጵያ የኢኮኖሚ አድማስ አሁን አዲስ መልክ እየያዘ ነው። ለዘመናት የሀገሪቱን ኢኮኖሚ የተሸከመው የግብርናው ዘርፍ ዛሬ አጋዥ አግኝቷል። ኢንዱስትሪው ባለፉት ዓመታት በተሰጠው ትኩረት አቅሙ እየፈረጠመ ከግብርናው ጋር እየተመጋገቡ የኢኮኖሚውን ጉልበት ጨምረዋል። ከለውጡ ማግስት የተተገበሩ የማክሮ ኢኮኖሚና የፖሊሲ ማሻሻያዎች እንዲሁም ለአልሚዎች የተደረገው ድጋፍ ለኢንዱስትሪዎች መስፋፋት ከፍተኛውን ድርሻ ወስደው የመካከለኛና ከፍተኛ ኢንዱስትሪዎች ቁጥር ጨምሯል። አነስተኛና መካከለኛ ኢንዱስትሪዎች የለውጡ ጊዜ 8,000 ገደማ ነበሩ። ዛሬ 26,000 ደርሰዋል። ከመካከለኛ በላይ ከፍተኛ የሚባሉ ኢንዱስትሪዎች 3,000 ገደማ ደርሰዋል ብዬ ነበር። አሁን ወደ 4,200 ገደማ ደርሰዋል። እነዚህ እንግዲህ እንደነ ማዳበሪያ፣ እንደ ቦሌ ለሚ ያሉ ሲሚንቶ ፋብሪካዎች፣ አሁን የዳንጎቴን ሲሚንቶ ፋብሪካ ማስፋት ሄቪዎቹን እነ ጋዝን እነ ብረትን ያካትታል ማለት ነው። ትላልቆቹን ከ3,000 ወደ 4,200 አድጓል። ኢንዱስትሪው ፍጥነቱን ጨምሮ እየገሰገሰ የሀገሪቱን የተፈጥሮ ጸጋዎች ወደ ዘመናዊ ምርቶች በመቀየር የኢትዮጵያን የኢንዱስትሪ ማዕከል የመሆን ራዕይ እያሳካ ነው። መንግስት የኢንዱስትሪ ዘርፉን ውጤታማነት ለማሳደግ የሰራቸው የመሰረተ ልማት ዝርጋታና የፖሊሲ ማሻሻያዎች ተዳምረው ኢንዱስትሪ የኢኮኖሚው የጀርባ አጥንት ብቻ ሳይሆን በኢትዮጵያ የተመረተ በሚል ማዕረግ የሀገሪቱ የክብር መገለጫም እየሆነ ነው። ባለሀብቶችና መንግስት እጅና ጓንት ሆነው በሰሩባቸው በእነዚህ ዓመታት ኢንዱስትሪው ከጥሬ ዕቃ ላኪነት ወደ እሴት ጨማሪነት ለመሸጋገር የሚያደርገው ጥረት ፍሬ እያፈራ ይገኛል። ኢትዮጵያ ከውጭ የምታስገባቸው ግን ደግሞ በሀገር መተካት የሚችሉ በርካታ ምርቶች ተለይተው በከፍተኛ ትኩረት እየተሰራባቸው ነው። ለምን መስታወት ከውጭ እናስገባለን የሚል ጠያቂ መንግስት ሲኖር ብረትን ለማምረት የሚያስፈልገን ግብዓት አለ፣ ያን አቅም ከደመርን ራሳችንን የማንችልበት ምክንያት የለም የሚል ሞጋች ሲኖር ሀገር ታተርፋለች። ገዢ ብቻ ሳትሆን አምራች ላኪም ትሆናለች። ህልሙ ያ ነው። የመስታወት ፋብሪካ ግዙፍ ፋብሪካ ነው። በአመት 600,000 ቶን መስታወት የማምረት አቅም አለው። የሀገር ውስጥ ፍላጎትንም ከማሟላት ባለፈ ለውጭም ኤክስፖርት የማድረግ አቅም ያለው ነው ይሄ ፋብሪካ የሚሆነው። ከዛ ውጭ ደግሞ አይረን ኦርን በሀገራችን ካሉ ሶርሶች አምጥቶ ቀላቅሎ ደግሞ ከዚህ በፊት ከውጭ እናስገባቸው የነበሩ ቢሌት የሚባል ለፌሮ ብረት ማምረቻ የሚያገለግል ብረትን በዚህ ለማምረት በሀገር ውስጥ ለማምረት ኢምፖርቱን ተክተው ማለት ነው። ስለዚህ ይሄም ፋብሪካ ደግሞ እንደዚህ ሁኔታ በአፋጣኝ እየተከናወነና እያለቀ ያለ ፋብሪካ ነው።
ኢንዱስትሪው የኢትዮጵያ ሉዓላዊነት ልብ ሲሆን እያንዳንዱ እንቅስቃሴ የልብን ትርታ ይከተላል ማለት ነው። ከውጭ ገቡ የነበሩ ምርቶች በሀገር ሲተኩ አንድምታው ብዙ ነው። የውጭ ምንዛሬ ለምኑም ማውጣታችን ይቀራል። ምርት አቅራቢዎቻችን በወሰኑልን ሳይሆን እኛ በወሰንነው መንገድ መጓዝ ያስችለናል። እንደ ኮሮና ዘመን መዘጋት ቢኖር በራሳችን ለመቆም አቅም አናጣም። አሁን እየሆነ ያለውም ይህ ነው። ተኪ ምርቶችን በማምረት ሉዓላዊነትን ማረጋገጥ። በሀገር ውስጥ ሊመረቱ እየቻሉ ከውጭ እናስገባቸው የነበሩ ምርቶች የተካናቸው ከ3.6 ቢሊዮን ዶላር በላይ ናቸው። ቅድም ያነሳቸውን ያልጠቀስኳቸውን ጨምሮ 3.6 ቢሊዮን ዶላር የሚጠጋ ሀብት ከውጭ እናስገባ የነበረውን አሁን በሀገር ውስጥ ማምረት ጀምረናል። እስካሁን 96 ገደማ ሊተኩ የሚችሉ ምርቶች ተለይተዋል። የኢትዮጵያ የተሻገረ ችግር ጥሬ ዕቃን እንደ ምርት ቆጥሮ መደላደል ነው። በግብርናውና በማዕድኑ ያለን አቅም ጥሬ ዕቃውን ብቻ በመላክ በመወሰኑ አቅማችንን አድክሞት አልፏል። አሁን እሴት መጨመር አማራጭ አይደለም፣ ኢኮኖሚውን የማሳደግ ኃላፊነት እንጂ። ኢትዮጵያ በአንድ የኢኮኖሚ አማራጭ ላይ ተንጠልጥላ የኖረችበት ዘመን አብቅቷል። ብዝሃ ዘርፍ ኢኮኖሚን መምረጧ ጸጋዋን ጠንቅቃ የማወቋ ውጤት ነው። የመደመር መንግስት እሳቤው ግልጽ ነው። ለተሻለ ነገ አቅምን፣ ሀብትን፣ ዘርፍን መደመር። ብዝሃ ዘርፍ ኢኮኖሚም ኢትዮጵያን ከማሳደግ ውጭ ሌላ ግብ የለውም። የማክሮ ኢኮኖሚ ሪፎርም አጀንዳው፣ የናሽናል ስትሪንግ ኮሚቴ የሚሰራቸው ስራዎች፣ የኢነርጂ አቅርቦት፣ መሬት አቅርቦት፣ የፋይናንስ አቅርቦት፣ የሚሰጡ ድጋፎች ተደማምረው በሚቀጥሉት 2-3 ዓመታት በግልጽ የኢንዱስትሪው ሴክተር ሪስፖንድ ሲያደርግ የምናይ ይመስለኛል። አሁን ነምበር 1 ኤክስፖርታችን ማይኒንግ ነው። ያው በጣም ሩቅ ነበር ከግብርና፣ አሁን ነምበር 1 እሱ ነው። ይሄም እድገቱ እየቀጠለ ይሄዳል። ሲሚለርሊ በኢንዱስትሪ በማኒፋክቸሪንግ ላይ የጀመርናቸው ስራዎች በጥቂት ዓመታት ውስጥ እናያቸዋለን። በጂዲፒ ያላቸው ሼር እያደገ ከንጉሱ ጊዜ ጀምሮ የጂዲፒ ሼራቸው 5-6% በላይ አድጎ አያውቅም። ይሄን በሚቀጥሉት ጥቂት ዓመታት በሚታይ መንገድ የምናልቀው ይሆናል። የኢንዱስትሪ ዘርፍ አሁን ወደ ትክክለኛው መስመር መጥቷል። በዓመቱ መጨረሻ በ13.2 በመቶ እንደሚያድግ የሚጠበቀው ይህ ዘርፍ የኢትዮጵያ ኢኮኖሚ ሞተር መሆኑ አይቀሬ ነው። ስለፈለግን ሳይሆን ስለለፋን፣ ስለጣርን፣ ለዛ የሚጠይቀውን ዋጋ ሁሉ ስለከፈልን ነው። በሌላ ዜና በኢትዮጵያ ልዩ የኢኮኖሚ ንግድ ቀጠና መገንባት ሀገርን ከአምራችነት ወደ ንግድ ማዕከልነት የሚያሻግር ነው። ነፃ የንግድ ቀጠናው የሎጂስቲክስ ስርዓቱንም እያዘመነው ቀጥሏል። መስከረም ቸርነት በጉዳዩ ዙሪያ ተከታዩን ይዛለች። ፍላጎት አቅምና ርዕይ ሳይጣጣሙ ሲቀር ይህ ይሆናል። በርካታ ቁጥር ያላቸው ኢንዱስትሪ ፓርኮችን በየቦታው መትከል ግን ይህ ነው የሚባል አቅም ያለው አልሚ ርቋቸው ባዷቸውን መቅረት። ለውጡ ከመምጣቱ በፊት በኢትዮጵያ የተገነቡ የኢንዱስትሪ ፓርኮች የዚህ አለመጣጣም ማሳያ ናቸው። መዋዕለ ንዋዩን የሚያፈስባቸው ባለሀብት በናፍቆት የጠበቁ ከሼድ የዘለለ በቂ መሰረተ ልማት ያልተሟላላቸው ከኢኮኖሚያዊነታቸው በላይ ፖለቲካዊ አመክንዮ ለማሳካት ይመስል በየአካባቢው ለማዳረስ በሚል የተገነቡ በርካታ የውጭ ምንዛሬ ቢፈስባቸውም ግባቸውን መምታት ያቃታቸው ሆነው ቆይተዋል። አሁን ይህ የቀደመ ታሪካቸው መገለጫ ሆኗል። አሁን ክልሎችን በኢንዱስትሪ ፓርኮች ማዳረስ ግብ አይደለም፣ ከብዛት ይልቅ ጥራትን ያማከሉ እንዲሆኑም ተደርጓል። የጎጆ ኢንዱስትሪ የሚያስመስላቸውን ጥቃቅን ዘርፎች ላይ ያተኮሩት ፓርኮቹ ዛሬ ከፍተኛ አቅም የሚጠይቁ ግዙፍ የኢንዱስትሪ መንደሮች ወደ መሆን ተሸጋግረዋል። የመደመር መንግስት በኢንዱስትሪ ፓርኮች ላይ የሚስተዋሉ ሁለንተናዊ ችግሮችን ለይቶ መፍትሄ በማስቀመጡ የሚታዩ ለውጦች መመዝገብ ጀምረዋል። ቁጥሮችንም ፈትሽ። ቀድሞ በፓርኮቹ ውስጥ 36 ባለሀብቶች ብቻ ነበር ለማምረት የሚዳክሩት። አሁን የእነዚህ ባለሀብቶች ቁጥር 300 ደርሷል። ሊያውም አቅም ያላቸው ባለሀብቶች 80 በመቶ የሚሆኑት ፓርኮች በአልሚዎች ተይዘዋል። ኢንዱስትሪ ፓርኮችን የማልማት ኃላፊነት የመንግስት ብቻ መሆኑም አብቅቷል። በሀገር ካሉን 27 ፓርኮች 7ቱ በግሉ ዘርፍ የለሙ ናቸው። ግን ይህ አይበቃም። የመደመር መንግስት አሁን ደግሞ ኢትዮጵያ ለሎጂስቲክስና መሰል አገልግሎት የምታወጣውን ወጪ ለመቀነስ ምርቶችን በተመጣጣኝ ዋጋ ለማግኘት እንዲሁም ኢትዮጵያን ወደ ዓለም ገበያ ለማቅረብ ወደ ልዩ የኢኮኖሚ ንግድ ቀጣና ተሸጋግሯል። ኢንዱስትሪ ፓርኮች አምራች ናቸው። ወደ ፍሪ ትሬድ ዞን ሲቀየር ግን አምራች ብቻ ሳይሆን ንግድ ማሳለጥ ውስጥ ይገባሉ። ለምሳሌ ዱባይን ብትወስድ ፍሪ ትሬድ ዞን አላቸው። ዋና ዓላማቸው የዓለም ምርት መጥቶ ለሌላው ዓለም ኤክስፖርት ማድረግ ዓላማው። የኛ ዓላማ ግን ኢምፖርት እናደርጋቸው ምርቶች በቀለጠፈ ሎጂስቲክስ ስርዓት መጥተው ለሎካል ማርኬት ማዋል ነው። አሁን ኢትዮጵያ ገብተው እንዲወጡ ሳይሆን ኢትዮጵያ የሚሸጡት ምርቶች ፖርት ስለሌለም
በውድ ዋጋ እንዳይመጡ ለማድረግ ማስቻል ንግድን የሚያሳልጠው ሎጂስቲክስ ያሳልጣል፣ ንግድ ያሳልጣል። ከ95 በመቶ በላይ የገቢና የወጪ ንግዷን በጅቡቲ ወደብ የምትጠቀመው ኢትዮጵያ የድሬዳዋ ነፃ የንግድ ቀጣናን በድሬዳዋ ላይ መገንባቷ ትርጉሙ ብዙ ነው። ለምሳሌ የድሬዳዋን ነፃ ንግድ ቀጠና ብትወስድ 6 ወር 7 ወር ከተቋቋመ አሁን ባለፉት ወራት ከ27 ሚሊዮን ብር በላይ ግብይት ተካሂዶበታል። በንግድ ነው የማወራ። ይሄ ገንዘብ ከዚህ ቀደም እኛ ጋር የሚቀር አይደለም። አሁን ከድራይ ፖርቱ ጋር አያይዘን በደንብ ስንጠቀምበት ደግሞ በዛው ልክ ሀብቱ ይበዛል። ከኤክስፖርት ባለፈ የሀገር ውስጥ ምርት በመተካት ኢምፖርት ሰብስቲቱሽን ላይ ከፍተኛ ሚና አለው። እነዚህን ለትሬድ ለኢምፖርት ሰብስቲቱሽን ሎጂስቲክስ ዋጋ ለመቀነስ የምንጠቀምበት ክሪቲካል ኤሪያ ስለሆነ የኢንዱስትሪያል ፓርኮች ወደ ፍሪ ትሬድ ዞን ሲያድጉ በፓርክነት ከሚያስገኙት የማምረት ውጤት ተጨማሪ ንግድን ሎጂስቲክስን በመጨመር የተሳለጠ እና ያደገ ሀብት ሊያመጡ ስለሚችሉ ወደዛ እያደጉ ያሉት። ለሀገር ያለው ህልም ቅርብ አዳር አይደለም። ኢትዮጵያ የአምራች ዘርፉ ማዕከል መሆን አለባት። ያን ለማሳካት የመደመር መንግስት ቀን ከሌት እየተጋ ነው። ይህ ጥረት በዜጎችም ታግዞ እውን መሆን አይቀሬ ነው። ኢትዮጵያ ያላትን አቅም በአግባቡ ከተጠቀመችና ሎጂስቲክስን ለማቀላጠፍ የሚያደርገው ጥረት ከዳር ሲደርስ ምርታማነት ያድጋል፣ ብልጽግናም እውን ይሆናል። ኢትዮጵያን የማኒፋክቸሪንግ ማዕከል ለማድረግ ሎጂስቲክስ ክሪቲካል ነው ብያለሁ። ለምሳሌ የምንገነባው ኤርፖርት በአፍሪካ ትልቁ ኤርፖርት ነው። የአፍሪካ የአየር ትራንስፖርት ሀብ ሆኖ የሚቀጥል ነው። ቀላል ኢንቨስትመንት አይደለም። በብዙ መልኩ አድቫንቴጅ ስላለን የኤርፖርት ግንባታው በአየር ላይ ያለውን ትራንስፖርት በአፍሪካ ውስጥ ጎልቶ እንዲቀጥል ከአየር መንገድ በተጨማሪ ኤርፖርቱ በራሱ ብዙ ነገር ስለሚስብ ማለት ነው። አንዱ እሱ ነው። ሁለተኛው ክሊን ኤነርጂ ነው። ልክ በህዳሴ በኮይሻ እንደምንሰራው በሶላር እንደምንሰራው ኒውክሌር እንደጀመር ነው ክሊን ኤነርጂ ላይ ማምረት ለውድድር ቅድም ባነሳውልህ ምክንያት በእጅጉ አዋጭ ነው። ሶስተኛው ዴሞግራፊ ነው። በጣም ወጣት ያለበት ሀገር ስለሆነ እነዛ ወጣቶች ደግሞ በኤልኤች ያለው ኤጁኬሽን ቅድም እንዳው ከታች ስለምንሰራቸው ተምረው ከተዘጋጁ እስኪ ያልከውን ይመልሳሉ። አብዛኛው ወጣት ቴክኖሎጂካል ሳቪ ነው። እኛ ደግሞ 5 ሚሊዮን ኮደርስ ብለን አብዛኛው ሰው ከኮድ ጋር ከኤአይ ጋር እንዲተዋወቅ እያደረግን ነው። በዚህ ምክንያት ወጣቶች ቴክኖሎጂ የሚገነዘቡ ታች ላይ የተማሩ የተፈጠሩ ሲሄዱ የማኒፋክቸሪንግ ሀብ ለመሆን እድል ይፈጥራል። ያልተበታተነ አቅም ውጤታማነቱ የላቀ ነው። ሀገርን ለማሻገር የሚያግዙ ዘርፎችን በመለየትና ለዛም በቂ ትኩረት በመስጠት ውጤታማነታቸው ላይ መስራት ተጀምሯል። ፎከሳችን ስትራቴጂ ምርቶች ላይ ነው። ጀስት ዝም ብሎ ጨቃጨቅ ሳይሆን ለምሳሌ ሶላር 5 የሶላር ኩባንያ መጣን ብያለሁ። 100-200 ጨርቃጨርቅ አመተል ሊሆን ይችላል። ግን 5 ብቻ በብዙ ተፈለጠ ሀብት ይፈጥራሉ። መርጠህ ስትሄድበት ኤሌክትሮኒክስ ጋር በሚያያዝ የኢቪ ካርን ጨምሮ ኤሮስፔስ ላይ ቅድም ያነሳውልህ ፋርማሲውቲካል ላይ ኬሚካል እና አግሮ ፕሮሰሲንግ ላይ የምንሄድባቸው ሴሌክቲቭ ኤሪያስ በእጅጉ ያዋጣሉ። ኢትዮጵያ የሚመረትባት ብቻ ሳትሆን የሚገበያይባትም ሆናለች። የንግድ ቀጠናዎች አንዱ ሚናቸው የንግድ ማዕከልነትን በተሳለጠ መልኩ እውን ማድረግ ነው። በድሬዳዋ የሆነውም ይኸው ነው። ዜናዎቻችን እንደቀጠሉ ናቸው። የኦሮሚያ ክልል የከተሞች ስትራቴጂ በዜጎች ኑሮ ላይ ተጨባጭ ለውጥ እያመጣ ነው። የኦሮሚያ ክልልም የሚከተለው አዲሱ የከተሞች ልማት ስትራቴጂ ከተሞችን የንግድ ማዕከል ብቻ ከመሆን ባለፈ የምርትና የቴክኖሎጂ ሽግግር ቦታዎች በማድረግ ረገድ የህብረተሰቡን የኑሮ ደረጃ በከፍተኛ ሁናቴ እየቀየረውም ይገኛል። የከተሞችን የምግብ ዋስትና ለማረጋገጥና አምራችነትን ለማሳደግ በተከናወኑ ተግባራት በሁሉም ከተሞች የከተማ ግብርና እንቅስቃሴ በስፋት እየተገበረም ይገኛል። በዚህም ለአምራቾችና ለንግድ ስራዎች አገልግሎት የሚውሉ 139 ሼዶች ተገንብተው ለአገልግሎትም በቅተዋል። 4 ትላልቅ ግቦች በከተማ ክላስተር የወጡ ግቦች አሉ። እነዚህ የሚታወቁ ግቦች ከግቦቹ አንጻር የት ነው ያለነው ዋና ዋና ጉዳዮች ላይ ብቻ የተሰራውትን ስራዎች ለመግለጽ አንደኛ ከነዚህ ግቦች አንጻር የከተማ ግብርና ላይ ነው ውጤቶቻችን ስራዎቻችን ያየ ነው። በዚህ 9 ወሩ ብቻ 139608 ሼዶች የተለያዩ ሼዶች ተሰርተዋል ማለት ነው። ይህ ቁጥር በጣም ትልቅ ቁጥር ነው ማለት ነው። እነዚህ ሼዶች ውስጥ
ወጣቶች፣ የከተማ ነዋሪዎች፣ ገጠር ነዋሪዎች የስራ ዕድል የሚያገኙበት ህይወታቸውን የሚቀይሩበት ወደ ኢንተርፕረነሮች የሚያድጉበት ስለሆነ ይሄ ትልቅ ውጤት ነው በሚል አይተናል። የከተሞችን የምግብ ዋስትና ለማረጋገጥና አምራችነትን ለማሳደግ ሲባል በተከናወኑ ተግባራት በሁሉም ከተሞች የከተማ ግብርና እንቅስቃሴ በስፋት እየተተገበረም ይገኛል። በትኩረት እያየን ያለነው ኢንቨስትመንት ላይ የሚሰሩ ስራዎችን ነው። ኦሮሚያ ብሔራዊ ክልላዊ መንግስት በዚህ 9 ወር ውስጥ ብቻ 11742 ኢንቨስትመንት ፕሮጀክቶችን ለቦርድ አቅርበን ውሳኔ እንዲያገኝ አድርገናል ማለት ነው። እነዚህ ኢንቨስትመንቶች ወይ ፕሮጀክቶች ወደ ሙሉ በሙሉ ወደ ስራ ሲገቡ ከ700,000 በላይ የሚሆኑ ዜጎች የስራ ዕድል ይፈጥራሉ። ይሄ የተወሰነው ኢንቨስትመንት በዚህ 9 ወር ብቻ የወሰናቸው ኢንቨስትመንቶች ከለውጥ በፊት ከነበሩ ኢንቨስትመንቶች ቁጥሮቻቸውን ጋር ሲነጻጸር ኦልሞስት እኩል ነው ማለት ነው። ይሄ አመራሩ ከላይ ከክቡር ፕሬዝዳንታችን ጀምሮ እስከ ታች ያለው አመራር ኢንቨስትመንት ላይ ኢንቨስትመንትን መሳብ እንደዚሁም ደግሞ በክቡር ጠቅላይ ሚኒስቴራችን የሰጡ አቅጣጫዎችን ትኩረት አድርገን ስለሰራን ይህ ውጤት ተገኝቷል ማለት ነው። ጥራት ያለው የጤና አገልግሎትን ለሁሉም ተደራሽ ለማድረግ ዘመናዊ ቴክኖሎጂዎችን መጠቀም የዘመኑም የጤና ስርዓት የሚጠይቀው አስፈላጊ እርምጃ ነው። የጤና ሚኒስቴርም ከዚህ አኳያ በገጠራማ የኢትዮጵያ አካባቢዎች የሚኖሩ ዜጎችን ተጠቃሚ የሚያደርግ የሰው ሰራሽ አስተውሎት ቴክኖሎጂን ዛሬ አስተዋውቋል። ሚኒስቴር መስሪያ ቤቱ ላስት ማይል ሄልዝ ከተሰኘ ድርጅት ጋር በመተባበር ሄፓስቲስት የተባለም የሰው ሰራሽ አስተውሎት ቴክኖሎጂ ነው ያስተዋወቀው። ይህ ቴክኖሎጂ ታዲያ በተለይም በገጠራማ የኢትዮጵያ አካባቢ ርቀው በሚገኙ ዜጎች ላይ የተሻለ የጤና አገልግሎት ለማቅረብ ያለመ ነው። ቴክኖሎጂው የጤና ኤክስቴንሽን ባለሙያዎች የምርምርና የውሳኔ አሰጣጥ ሂደታቸውን በማገዝ ረገድ ባሉበት ሆነው ውጤታማ ሕክምና እንዲሰጡም የሚያግዛቸውም ነው። ይህ የባለሙያዎችን በራስ መተማመን ከመጨመሩን ባሻገር አላስፈላጊ የሪፈራል ሂደቶችን በመቀነስ ለታካሚዎችና ለቤተሰቦቻቸው ለሕክምና የሚወጣን ወጪ ይቆጥባል ነው የተባለው። እስካሁንም ባለው ሁናቴ በ7 ክልሎችና በ15 ወረዳዎች በሚገኙ 289 የጤና ኬላዎች ውስጥ የሚሰሩ 652 የጤና ኤክስቴንሽን ባለሙያዎች የቴክኖሎጂው ተጠቃሚ መሆንም ችለዋል። እንደ ሪፖርተራችን ብሩክታዊት ተገኝ ዘገባ ታዲያ ሄፓሲስት ከሌሎች መሰል የሰው ሰራሽ አስተውሎት መተግበሪያዎች የሚለየው በጤና ሚኒስቴር ተቀባይነት ያገኙ ይፋ የሕክምና መመርመሪያዎችና ማብራሪያዎችን መሳሪያ መሰረት አድርጎ መሰራቱ ስለመሆኑ ተገልጿል። የተወደዳችሁ ለምሽት 1 ሰዓት ያልናቸው የቲቪ ዜና 57 ጉዳዮቻችን እነኚህ ናቸው። ከቀሪ ደቂቃዎቻችሁ በቢዝነስና የስፖርት ዘገባዎች ጋር ያቆያችኋል። ምሽት 2 ሰዓት ላይ በሌሎች ተጨማሪ ዝርዝር ዘገባዎች እመለሳለሁ። መልካም ጊዜ ይሁንላችሁ።